ሰላም ተመልካቾች እንዴት ናችሁ? ከፋና ሚዲያ ኮርፖሬሽን ዞትር በዚህ ሰዓት ወደ እናንተ የሚደርሰው ፋና ጤና መሰናዷችን ጀምሯል። እንግዲህ በፋና ጤና መሰናዷችን የተለያዩ የጤና ርዕሰ ጉዳዮችን እያነሳን ባለሙያዎችን እየጋበዝን መረጃዎችን ወደ እናንተ እናደርሳለን። ትዝታ ደሳለኝ ከመላው የቀጥታ ስርጭት ባለሙያዎች ጋር ዛሬም ደግሞ እንደተለመደው ከእናንተ ጋር ቆይታ አደርጋለሁ። ዛሬም አንድ የጤና ርዕሰ ጉዳይ ይዘናል። ስለ ቆልማማ እግር እያነሳን ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ሀሳብ፣ አስተያየት፣ መረጃ እየሰጡን ቆይታ ለማድረግ ዶክተር ጸጋይ ይልማ የአጥንት ቀዶ ጥገና ስፔሻሊስት እንደዚሁም ሲስተር ሰብለ ማሞ በጥሩነሽ ቤጂንግ አጠቃላይ ሆስፒታል የፊዚዮቴራፒና አኩፓንክቸር ቡድን መሪ እዚህ ተገኝተዋል። እንግዶቼ ስለመጣችሁ በጣም ነው አመሰግናለሁ። ስለጋበዛችሁ እናመሰግናለን። እሺ በድጋሚ አመሰግናለሁ። ተመልካቾቻችን እንግዲህ እናንተም በየቤታችሁ ሆናችሁ በቆልማማ እግር ላይ ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ በ8222 ቀጥታ መስመራችን ብታደርሱን በዶክተሮች አማካኝነት በእንግዶቻችን አማካኝነት ምላሾችን ወደ እናንተ የምናሻገር ነው የሚሆነው። በያላችሁበት ሰናይ ጊዜ እንቀጥል። በድጋሚ በጣም ነው የማመሰግነው እዚህ ድረስ ስለመጣችሁ። እናመሰግናለን ስለጋበዛችሁን። እሺ እግዚአብሔር ይስጥልኝ። ዶክተር ጸጋ ካንቺ ልጀምርና የቆልማማ እግር ምንድነው ከሚለው ብንጀምር ከምንነቱ። እሺ ቆልማማ እግር እኛ ምንል በክለፉት ወይም በሳይንቲፊክ ኔሙ ታሊፐስ ኢኮኖቫረስ እንለዋለን። ይሄ ምንድነው? አንድ ህፃን ልጅ በተፈጥሮ እግሩ ወደ ውስጥ ምዝዝ ብሎ ሲፈጠር የፍጥረት ሁኔታ ነው ቆልማማ እግር የምንለው። ያው ቆልማማ ወይም ክለፉት ብለን የሰጠነው ምክንያት ልክ ይሄ የገና ዱላ መጫወቻው ገባ እንዳለ እንደሱ አይነት ስለሚመስል ነው ቆልማማ እግር የተባለው። ያው ከፍጥረት ሲወለዱ የሚመጣ የእግር የመዞር ሁኔታ ነው። ሞዴል አለን ላሳይ ለተመልካቾች። ልክ እንደዚህ አሁን ኖርማል እግራችን ወደዚህ የወጣ ቀጥታ ነው። ይሄ ግን እንደምታየው ወደ ውስጥ ቁልብም ብሎ የምናየው ነው። ልክ አንድ ልጅ እንደዚህ ሁኔታ በዚህ ሁኔታ ሲወለድ ያንን ቆልማማ እግር ያለው ልጅ ወይም ክለፉት ብለን ልንጠራው እንችላለን ማለት ነው። ይሄ በሁለቱም እግር ላይ ሊከሰት ይችላል፣ ግራም ቀኝም፣ ወይም ደግሞ አንደኛውን እግር ብቻ ለይቶ ሊያመጣ ይችላል። ሁለቱም 50% ናቸው። ግን አሁን በብዛት ምናየው ትንሽ ሁለቱንም እግር የማጥቃት ሁኔታው ከፍተኛ ነው፣ አንድ እግሩ ከመሆኑ በላይ ማለት ነው። ስለዚህ ይሄኛው ነው የምንለው ክለፉት ወይም ቆልማማ እግር። መልካም ሲስተር ሰብለ ወደ አንቺ ልምጣና ቆልማማ እግር መንስኤው ምንድነው የሚለውን ደግሞ ብታነሽልን አንቺ። እሺ የክለፉት መንስኤው አሁንም አናውን ነው ማለት አይታወቅም። ሲወለዱ ብቻ ነው የሚታየው። ስለዚህ ኮዙን አናውን ብለን እንጠቅሰው እንችላለን። እስቲ ዶክተር የምትጨምሪው ነገር ካለ በተለይ መንስኤው ጋር። እሺ ሲስተር ሰብለ እንዳለችው ይሄንን ነው ብለን የምንየው አምጪ የሆነ ነገር የለውም ነው። ለዛ ነው ኢዲዮፓቲክ ወይም መንስኤው የማይታወቅ ብለን የምንገልጸው ማለት ነው። ያው ሪሰርች ላይ ያለ ነገር ነው። አንዳንዴ በጄኔቲክስ እና ይሄ ዘረመል እና ደግሞ በኢንቫይሮንመንታል ፋክተር የተወሰነ ነገሮች ሊኖሩት ይችላል። ለምሳሌ አሁን እኔ በቤተሰቤ ውስጥ ቆልማማ እግር ያለው ሰው ቢኖር እኔ ወይም የምወልዳቸው ልጆች የመኖሩ ቻንስ ከፍተኛ ነው፣ ኖርማል በሌለበት ቤተሰብ ውስጥ በሌለበት። ስለዚህ እንደዚህ ሲሆን በዘርም ወይም ጄኔቲክስም አንድ ፋክተር ሊሆን ይችላል የሚል መላምቶች አሉት። ኢንቫይሮንመንታል ፋክተር ወይም ደግሞ በውጭ በኩል ደግሞ ስንል ምናልባት ለምሳሌ አሁን በእርግዝና ወቅት እናትየው ሲጋራ የምታጨስ ከሆነ የእንሽርት ውሃ ዝቅተኛ የመሆን አይነት ሲኖር እሱም ያመጣዋል ብሎ ይታሰባል። ግን እንደ አጠቃላይ ወይም በብዛት የምናየው አይነት ክለፉት ኢዲዮፓቲክ ወይም መንስኤው የማይታወቅ ቆልማማ እግር ብለን ነው የምንወስነው ማለት ነው። መልካም። እሺ ሲስተር እስቲ መንስኤውን በዚህ መልኩ ካየነው አይነቶቹን ማንሳት ብንችል፣ በተለይ የቆልማማ እግር ህጻናት ላይ የሚታየው አይነቶቹን እንዲህ ተብሎ የሚገለጽ ነገር ይኖራል? ያው በእግራቸው ላይ ነው የሚታየው። ኖርማሊ ክለፉት ሲባል አሁን ዶክተር እንደገለጸችው የዞረ እግር ነው። ስለዚህ በአይን የሚታይ ነገር ነው፣ ምንም እንትን የሚባል ነገር አይደለም። ስለዚህ ክለፉት ማለት ህጻናቶች ላይ
ምንም የሚደበቅ ነገር የለም። እግራቸው ላይ የሚታይ ነገር ነው ቆልመም ብሎ የሚኖር ማለት ነው። አይነቶች ስንል የምናነሳው ነገር ይኖራል ዶክተር? ያው አንደኛው ኢዲዮፓቲክ ወይም ምክንያት የሌለው፣ ሁለተኛ ደግሞ ተያይዞ እሱም ብቻ ሳይሆን የፍጥረት አብኖርማሊቲ የምንለው አለ አይደል? ያፈጣጠር ችግር ማለት ነው። ከነሱ ጋር ተያይዞ የሚመጣ ነው። ለምሳሌ አሁን ከነርቭ ይሄ የጀርባ አጥንት ክፍተት ወይም ስፓይና ባይፊዳ የምንለው ከነሱ በሱ ከሱ ጋር የተወለዱ ልጆች አብሮ የሚመጣ ነገር አለ። የጡንቻ ችግር የአፈጣጠር ችግር ላይ ባለባቸው እንደሱ አብሮ የሚመጣለ እሱን ሰከንደሪ የምንላቸው ማለት ነው። ዋናውን ዛሬ የምናወራው ምክንያት የሌለው ከዛ ሁለተኛው ወይም ሰከንደሪ ብለን ደግሞ ከነርቮች ጋር ከአፈጣጠር ችግር ጋር የመሳሰሉት የሚመጣ ነው። እንደ ሶስተኛ ደግሞ አይነት ደግሞ ልንገልጸው የምንችለው ልጆች ማህፀናቸው ውስጥ ሆነው ባለው አቀማመጥ ምክንያት የሚመጣ ክለፉት ነው። ያንን ቆልማማ እግር ማለት ይከብዳል። ያው በአቀማመጥ ሁኔታ ያው በትንሽም ቦታ ሆነው በእግራቸው ወደ ውስጥ ገብተው እጥፍ የማለት ነገር ስለሚኖር ፖዚሽናል ወይም በአቀማመጥ የሚከሰት ብለን ሶስት እንደዚህ መክፈል እንችላለን። በአይነቶች ሶስት አድርገን መከፋፈል እንችላለን። ዋናው ግን ምክንያት በሌለው በሁለተኛ ከአቀማመጥ ጋር ማለት ነው። መልካም እሺ፣ ጥሩ መረጃዎችን እያገኙ ነው ብለን ተስፋ እናደርጋለን ተመልካቾቻችን። እንግዲህ የዛሬው ርዕሰ ጉዳያችን ቆልማማ እግር ላይ ትኩረት አድርገን እየተነጋገርን እየተወያየን ባለሙያዎችንም ጋብዘን መረጃዎችን ለእናንተ እያሻገረን ነው የምንገኘው። እናንተም በየቤታችሁ ሆናችሁ እየተከታተላችሁ በዚህ ጉዳይ ላይ ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ በ8222 ቀጥታ ብታደርሱን መልሰን ምላሾችን ወደ እናንተ የምናሻገር ነው የሚሆነው። በያላችሁበት ሰናይ ጊዜ ላችሁ እንቀጥል። እስኪ ደረጃዎች አሉት፣ አንደኛ ደረጃ፣ ሁለተኛ ደረጃ ወይም ደግሞ አይነቶች አሉት። እሱ መመልከት ምንችል ከሆነ ልክ እንደሌላው እንደዚህ ነው የምንለው አይነት ደረጃ የለውም። ግን ያው ስናያቸው በጣም መካከለኛ፣ በጣም ደግሞ ሲቪሪቲ የምንለው በሱ መለስተኛ፣ ከዛ ደግሞ በጣም ያለን መከፋፈል እንችላለን እንጂ ይሄን የምንለው ነገር አይደለም። ሞር ደግሞ እሱ ሊጠቅመን የሚችለው በኋላ ላይ ልጆች እንደዚህ ቆልማማ እግር ይዘው ሲመጡ የምንለካባቸው ስኮሪንግ ሲስተም አለ ወይ ምን አይነት ነው የሚለውን ነገር ደና ነው፣ መካከለኛ ነው ወይም በጣም የበዛ ነው የሚለው እሱም በኋላ ትሪትመንቱ ላይ የምንወስነው ነገር ነው እንጂ ይሄን ያህል ደረጃ 1 ደረጃ 2 ደረጃ 3 ብለን የምንከፍለው ነገር የለም። በአጥንቶቹ ውስጥ ማየት ምንችል ከሆነ በተለይ በሞዴሎቹ በጣም የዞረ በጣም እንደዚህ ግብት ያለ ወይም ደግሞ የቱ ጋር ሲጎዳ ነው በተለይ በጣም ተጎዳ በጣም የቆልማማነት ችግር አለበት ብለን ማለት ምንችለው በሞዴሎቹ ማየት እንችላለን። በተለይ ምናልባት አጥንቶቹን ማለት እኛ ስኮሪንግ ፔራኒ ስኮሪንግ የምንለው አለ፣ በሱ ነው የምናየው። አሁን እንደዚህ እንዳየሽው ብዙ ለውጦች አሉት። አንደኛ ይሄ የጠርዙ ወደ ውስጥ መግባት አለው፣ አንደኛ ወደ ውስጥ መግባቱ ነው። ከነገና ሁለተኛ ደግሞ ይሄኛው ወደ ታች ይላል። የተረከዟ ደግሞ እቺ እንደምታያት ወደ ውስጥ ናት። ኖርማሊ ወደዚህኛው መሆን ያለበት የተረከሱ ግን ወደ ውስጥ አይደለም። ከዛ ደግሞ ልክ እንደ ታኮ እንዳረክሽ ደግሞ ይሄ ወደ ታች ይላል። ስለዚህ ወደ ታች፣ ወደ ውስጥ፣ ወደ ጎን ያሉ ጥመቶች ናቸው ያሉት እና ልክ እንደ አይነታቸው ለምሳሌ ይሄ ነገር የባሰ ይሆናል። እየተስተካከለ ቀጥ ማለት ነበረበት። አሁን ደስ አድርገው ጋፑ በደንብ ይታያል። ደና ሲሆን ይሄ ላተራል ካርቬቸር ነው የምንለው። እነሱ ጋፕ አለው እዚህ ጋር መሀከለኛ እንደዚህ ይሆናል። ከዛ በኋላ እንደዚህ ይሄ ወደዚህ ከተጠጋ ኖርማል ይሆናል። ጋፑ እየሰፋ ሲመጣ ደግሞ መሀከለኛ የባሰ ነው የሚለው። እዚህ ጋር በውስጥ በኩልም የምናያቸው ነገሮች አሉ። ይሄኛው በደንብ ወደ ውስጥ የገባ ነገር ይኖረዋል። ያ እየለቀቀ ሲመጣ ኖርማል ሲሆን እየለቀቀ ይመጣል። ይሄኛውን አለ። ሌላ ነገር ደግሞ የምናያት እቺ አጥንት አለችን እዚች ጋር ታለስ ነው የምትባለው። በዚህ ዲፎርሚቲ ይሄ ለሞር ይሄኛው ያሳየናል። የአጥንቶች አሁን እነዚህ አጥንቶች ናቸው። ይሄኛው እዚች ጋር
ይሄ ናቪኮላር ነው የሚባለው፣ የታለስ ነው የሚባለው። ይሄኛው ይወጣል ወደዚህ፣ ከዚህኛው ወደ ውጭ ይገፋዋል። ስለዚህ ያንን ስነካው በእጃችን ይታያል። ይሄ መሆን የለበትም። ይሄ ኖርማል ስናደርገው እዚች ጋር ይሄ እንደዚህ ገብታ መሆን ያለባት ናት። በእጅም አይነካም አጥንቱ ሳካለ። ኖርማሊ መሆን የለበትም። ያ ግን ለዚህ ቆልማማ እግር ያላቸው ይቺ አጥንት ፈጣ ትወጣለች እዚች በእጃችን፣ ምክንያቱም ከቦታው አስታ ወይም ዲስሎኬትድ አድርጋ ስለምትቆይ ማለት ነው። ብዙ እዚህ አካባቢ ያሉት ብዙ ነገሮች ናቸው የሚወሳሰቡት ክለፉት ሲኖር ማለት ነው። ስለዚህ እቺን እናያታለን። መጀመሪያ በዚህ በኩል ያለው ቦርደር አለ። ከዛ ደግሞ በመሃላችን ያለው ሚዲያል ክሪስ የምንለው ወይም እዚህ አካባቢ በውስጥ በኩል ያሉት ነገሮች ውስጠኛው እግራችን ላይ አሉ። እነሱ ነው ቼክ የምናደርገው ማለት ነው። ተረከዟም ደግሞ ኖርማሊ ቀጥ ያለ ከዚህ ጋር ስናየው ቀጥ ያለ ወይም የተወሰነ ወደ ውጭ መውጣት ነው ኖርማሊ። የዛን ጊዜ ግን ይሄ ወደ ውስጥ ይገባል። እንደምታዩ ደግሞ እዚህ ጋር እግሩን አየሽው፣ ይሄ ወደ ታች ይሆናል። ስለዚህ ወደ ታችም አለው ወደ ውስጥም አለው። ከእንደገና ተረከሱም ደግሞ ወደ ውስጥ መሻፈፍ አለውና የብዙ አይነት ኮምፕሌክስ የሆነ ዲፎርሚቲ ነው ወይም ውስብስብ የሆነ ምንድነው ክህለት ነው የሚባለው ዲፎርሚቲ። እንደሱ አይነት ነገሮች ናቸው ያሉትና እነዚህ ስቴፖች ናቸው። ወደዚህ መጣመሙ እየባሰ ይመጣል። መካከለኛ በሱ ነው የምንለው እንጂ አንደኛ፣ ሁለተኛ፣ ሶስተኛ ብዙ የምንለው ነገር ደረጃ የምንለው አይኖርም። ግን ደግሞ እዚሁ ጋር አያይዘ እንድታነሽልኝ የፈለኩት ሞዴሎችንም ስለያየሽ ማለት ነው። ተመልካቾች ቤት ቁጭ ብለው የሚመለከቱን እያዩ ስለሆኑ ምን አይነት ነገር ሲሆን ነው ምልክቶቹ ወይም ደግሞ ራሱ የህፃናት እግር ተቆለመመ የምንለው ወይም ደግሞ ቆልማማ እግር ሆነ ብለው ምን አይነት ነገር ሲያዩ ነው ኖርማል አይደለም ብለው ወደ ሕክምና ተቋም ማምጣት ያለባቸው የሚለውን እዚሁም በዚሁ በሞዴሉ ብታሳይኝ ነው። በጣም ጥሩ ጥያቄ ነው። እኛው ሞዴል ተሻላልኝ ያታለ አሁን ምንድነው አንደኛው ነገር ማየት ያለብን ያው ብዙ ልጆችን እናያለን። ያው እግራችን የወጣ እንደዚህ ኖርማል ምንለው አለ በህብረተሰቡ የሚታወቅ ኤኒቲንግ ግን ሆኖ ማንኛውም እግር ወደ ውስጥ የገባ አይነት ነገር ከመሰላቸው መምጣት አለባቸው እኛ ጋር። ምንድነው አንዳንዴ የገባው ሁሉ ክለፉት ወይም ቆልማማ እግር ነው ማለት አይደለም። ያው ቅድምም እንዳነሳ ነው ከአቀማመጥም የተነሳ ወደ ውስጥ የመግባት ነገር ሊኖር ይችላል። ቢሆን ያ አሁን እንደፈለግን ስናረጋው መንቀሳቀስ ይችላል፣ እንደፈለግን ወደዚህ እናረጋዋለን። ይሄ ግን ቆልማማ እግር ወደ ውስጥም ሲገባ እንደፈለግን ማንቀሳቀስ አንችልም። ያው ይሄ መጣመሙ እንዳለ ነው የሚሆነው። ስለዚህ መለስም ላርግ ብሎ አይመለስም። እሱ መለየት አለባቸው። በተለይ እንደዛ አድርገው ማድረግ የማይችሉ ወላጆች ከሆኑ መተው ወደ ጤና ተቋም ማሳየት ይኖርባቸዋል። ስለዚህ ኤኒቲንግ ወደ ውስጥ ገባ ያለ እንደዚህ አሁን እንደዚህ ኖርማል እግር ነው። ይሄ ወደ ውስጥ እንደዚህ ግብት ብሏል። ያስታውቅ እንደ ወደዛች ወደ ጎን ልክ እንደዚህ አይነት የመንቆልመም አይነት ነገር ካለ ቢመጣኝ ከመሰላቸው መምጣት ይችላሉ። ቢያረጉትም የሚመለስም ባይመለስም ቢሆን ቢታይ ጥሩ ነው ማለት ነው። ሲስተር ሰብለ እዚህ ላይ የምታኪው ነገር ካለ የተወሰነ ናይ ዶክተር በደንብ ገለጻ አድርገዋለች። ምንም የምጨምረው ነገር የለም። እሺ በተለይ የቆልማማ እግር ህጻናት ስናነሳ በጾታ የሚከፈል ነገር ይኖረው ይሆን? በተለይ በብዛት የሚታይባቸው ወንዶች ላይ ነው ሴቶች ላይ ነው? ምክንያቱም የሚኖረው ከሆነ ሀሳብ እስቲ። እሺ ብዙ ማጆሪቲ የሚታየው ወንዶች ላይ ነው ከሴቶች ይልቅ ማለት ነው። ሌላ ሬሾ ጸጊ ካለሽ ሬሾውን ብትነግሪኝ ብገልጽ ይላል ደስ ይለኛል። አሁን እንዳልኩ ሰብሊ ያው በወንዶች ላይ ይታያል ኦልሞስት 2 እጥፍ 2.5 ኢን 1 ፊሜል በሚባለው ማለት ነው። 3 ወንዶች ቢሆኑ አንዷ ሴት እንደማለት ወይም 2 ለ1 እንደሱ ነው የሚታየው። ያው እሱም ለምንድነው ብለን ብንጠይቅ ይሄን ነው የምንለው የለም። ግን ያው በጥናት ላይ ባለ ምንድነው ይሄ ጄኔቲክ ወይም ዘረመል የወንዶቹ ያንን ለውጥ ለማምጣት ቶሎ ነው ሴቶቹ ምንድነው አይመጣባቸው ይቋቋሙታል። ወንዶቹ ይሄ ዲፎርሚቲ የእግራቸው ላይ ለመምጣት እንደዛ ይሆናል። ጄኔቲክስ የወንዶች አፈጣጠራቸው። ሁለተኛው ምን ተብሎ ይታሰባል? የሆርሞናል ይሄ አንድሮጅን የሚባለው ወንዶቹ ላይ በመኖሩ የሱ ለእግር ዲፎርሚቲ የሞር የማጋለጥ ነገር አለው። እነዛ ነው እስካሁን መላመት ወይም ሪሰርች የተደረገው እንጂ ይሄ ነው የምንለው ነገር ለምን ወንዶች ላይ አለ
ለመናገር እስካሁን አንችልም። ጥናቱ ግን በዚህ መልኩ ያሳያል ማለት ነው። እሺ በጣም ነው አመሰግነው። እንቀጥላለን። ተመልካቾቻችን የተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን ቆልማማ እግር ላይ ትኩረት አድርገን ባለሙያዎችን ጋብዘን መረጃዎችን ወደ እናንተ እያሻገርን ነው የምንገኘው። እናንተን በየቤታችሁ ሆናችሁ በቆልማማ እግር ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ቀጥታ በጽሁፍ ብታደርሱን በባለሙያዎቹ አማካኝነት ምላሾችን ወደ እናንተ የምናደርስ ነው የሚሆነው። አሁንም በያላችሁበት መልካም ቆይታ ይሆንላችሁ። እንግዲህ ውይይታችንን እንቀጥላለን። እንግዲህ የዛሬው ርዕሰ ጉዳያችን ቆልማማ እግር ላይ ትኩረት አድርገን እየተነጋገርን ነው የምንገኘው። በየቤታችሁ ሆናችሁ እናንተም በቆልማማ እግር ላይ ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ ቀጥታ ብታደርሱን መልሰን በባለሙያዎች አማካኝነት ምላሾችን ወደ እናንተ የምናሻገር ነው የሚሆነው። እንቀጥላለን። ከመሰናዶ ጋር አያይዘን የማህበረሰብ ግንዛቤን እናነሳለን። ከማንሳታችን በፊት ግን ጥያቄዎች ከተመልካቾች እየደረሱን ነው። እሱ ጥያቄ ላይ የተወሰኑ ምላሾችን መልሰን ብናልፍና 09104140 እያለ የሚቀጥል ስልክ ቁጥር ልጄ ሳስቀምጣት ይሄ እንደዚህ ቅድም መለስ እንደዚህ ግጥም እጥፍ ይላል ብለናል አይደለና በእግሯ እጥፍ ያለ ነው እንደዚህ በእግር የማጨብጨብ ነገር እንደዚህ ጥፍ ከማለቱ የተነሳ እንደዚህ የማጨብጨብ ነገር ይኖራል አለ። እንደዛ ነው የልጄ እግር ናት ልጅ ናትና እሱ ከቆልማማ እግር ጋር የሚገናኝ ነገር ይኖረዋል ወይ? የተለየ ምልክት ይኖረዋል ወይ? እድሜውን ነግራለች ገና አያልተጠቀሰም። ኦኬ ተቀምጣ እግሯ የማጨብጨብ አይነት እግሯ እጥፍ ማለት ነው። ኤክስፕሌን እንዳደረገችው አይነት ሞር ክለፉት አይመስልም። እንደ ሪኬትስ ወይም ይሄ በተፈጥሮ ክለፍ እንደ ጀኑቫል ገም የምንለው እንደ ሪኬትስ አይነት ነገር ነው የሚመስለው። ሞር ብትነግረን የበለጠ አሁን 8 ወር ላይ ቢሆን የ8 ወር ህፃን እንደዚህ አይነት ነገር የመከሰት ነገር ሲኖር ከቆልማማ እግር ላይ የመገናኘት ነገር ይኖረዋል ሊኖረው ይችላል። አዎ በደንብ ቢነግሩን ሊኖረው ይችላል። ያልታከመ ትሪት ያልሆነ ክለፉት ሊሆን ይችላል፣ ቆልማማ እግርም ሊሆን ይችላል። ግን ተቀምጠን ወደው ሲሆን አንድ ይሄ የታችኛው ከጉልበታችን ያለው እግር የመጣመም ነገር አለው እንደሱ ሊሆን ይችላል ወደ ውስጥ ማድረግ። ስለዚህ አሁን ቀደም በተመለከትነው ሞዴል አሁን ተመልካቻችን ቀጥታ ስለ እንደዚህ አንድ ላይ ግጥም አድርጎ የማጨብጨብ ነገር ስለኖረ ሳይሆን እንደዚህ መለስ ስታደርገው ማይመለስ ድርቅ ያለ ነገር ከሆነ ነው ክለፉት ነው ማለት ነው። ይሄ አንድ ላይ ሆነ እንደዚህ ስለሚሆን አንድ ላይ ማጨብጨብ አይነት ነገር አይኖርም። አሁን እጄ እንደዚህ አሁን ይሄኛው እግር አለ ሌላኛው እግር አለ ይሄኛው አይጨብጨብ። ያ ምናልባት እግሯ ኖርማል ሆና የልጅቷ ይሄ ክለብ ሆኖ አንድ ላይ ተገናኝቶ ይሆናል። ይሄ እንደ ሪኬትስ የምንለው እንደሱ ነው የሚሆነው እንጂ ቆልማማ እግር አይመስለኝም እሷ እንደነገረችን ማለት ነው። ቢሆንም ግን ያው አቅራቢያ ያለ ቦታ አንድ ጊዜም ብቻ ሄዳ ቼክ ብታደርገው ጥሩ ነው ይመከራል፣ ጊዜው ሳይሄድ በፊት ማለት ነው። እሺ አሁንም እንግዲህ ተመልካቾች እየተከታተሉ ነው። ቆልማማ እግር ይድናል ወይ? 0940 እያለ በ89 ይጨርስ። እንደውም በጣም ዋናው የረሳሁት ነገር ከመናገሬ በፊት ቆልማማ እግር በጣም ቶሎ ከተገኘ ቢገኝ ቶሎም ቢሆን ኤኒ ታይም ቢገኝ መዳን የሚችል ነው። እንደውም ያው ጊዜው እየረዘመ ሲሄድ በጣም ኮምፕሊኬትድ ይሆናል እንጂ መጀመሪያ ቶሎ ሲገኝ በደንብ አድርጎ እስካሁን በመንሰራው ኦልሞስት 90-95% በደንብ አድርጎ መዳን የሚችል ያፈጣጠር ሁኔታ ነው። ስለዚህ እንደውም እሱ ነው አተኩሬ መናገር የምፈልግ የነበረው ረስቸዋለሁ። በደንብ ይድናል። እሺ መቼ እንዴት ወዴት ሲደረስበት የሚለውን ደግሞ በኋላ በጥያቄዎቻችን የምንመለስበት ይሆናል። በርከት ያሉ ጥያቄዎች እየደረሱና አሁንም ተመልካቾቻችን በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ በዚህ መልኩ ብታደርሱን በባለሙያዎች አማካኝነት ምላሾችን ወደ እናንተ የምናሻገር ነው የሚሆነው። አሁንም በያላችሁበት መልካም ቆይታ። ሲስተር ሰብለ ወደ አንቺ ልምጣና በተለይ ከማህበረሰቡ ጋር ያለውን ግንዛቤ እናንሳ እስቲ። ቆልማማ እግር ላይ ያለው የማህበረሰብ ግንዛቤ ምን ይመስላል? ማህበረሰባችን ስለ ቆልማማ እግር ግንዛቤ አለው ብዬ ለመናገር እንኳን ይከብደኛል። ለምን እንኳን ማህበረሰብ ጤና ባለሙያው እንኳን ስለ ክለፉት ዲፕ እውቀት ያለው የለም ብዙዎቹ ማለት ነው። ታከሙ እንደሚድን እንኳን አያውቅም። የሚገርምሽ ነገርና ማህበረሰቡ በጣም ይቀረዋል። አሁን እንደዚህ አይነት ፕሮግራም አዘጋጅታችሁ ራሱ ለማህበረሰቡ ተደራሽ እንዲሆን እንደሚድን ይሄ ኬዝ እንደሚድንና ምንነቱን
በደንብ ማስረዳት በዚህ እንደዚህ ስራ ይብላችሁ እንትን ማለታችሁ ራሱ ብዙ ህጻናቶች ይድናሉ። ለምን ክለፉት እናቶች መጀመሪያኛ ጋር ኮንታክት ሲያደርጉ ምንድነው ኢቭን እርግማን ነው ብለው ነው የሚያስቡትና እንደሚድን ለሰው እንኳን ገልጠው ማሳየት አይፈልጉም። እና እኛ ጋር ራሱ ሲመጡ እያለቀሱና ተሳቀው ነው ገልጠው የሚያሳዩንና እኛ ደግሞ እንደሚድን ስለምናቅ ኑሃው ስላለን በደንብ ስንነግራቸው እና በቃ ደስተኛ ሆነው ከዛ በኋላ ደግሞ ምንድነው የህክምና ሁኔታ ራሱ ከሳምንት ሳምንት ለውጡን ራሳቸው በአይናቸው ስለሚያዩት በጣም ደስተኛ ነው የሚሆኑትና ማህበረሰቡ ጋር አልደረሰም ገና ነው ይቀረዋል ማህበረሰቡና እናንተ የሚዲያ ሰዎች ይሄንን ነገር በጣም ዛሬ ሰርታችሁ መተው ብቻ ሳይሆን በጣም ዲፕሊ መስራት አለባችሁ ሰዎች ብዙ እንዲድኑ የሰዎች የእናቶችንም ባለማበስ። መልካም ዶክተር ግንዛቤው ጋር በተለይ የማህበረሰባችን ግንዛቤ ነው ዋናው ነገርና እሱ ጋር ያለውን መልከታ ብናነሳ በተለይ ደግሞ ይሄ የቆልማማ እግር ታክሞ ካልዳን ደግሞ ማህበራዊም ስነልቦናም ቀውሶች ይኖራሉ ብዬ አስባለሁኝና እሱንም አያይዘን ብናነሳ። ኦኬ ያው ማህበረሰብ ውስጥ በቂ የሆነ ግንዛቤ ያለ አይመስለኝም እስካሁን። አሁን ብዙ ነገሮች ተለውጠዋል። ያው ቀን በቀንም ለውጦች ደስ የሚሉ ለውጦች ቢኖርም ግን ይሄን ያህል እኛ ጋር ከሚመጡት ስታይ የዘለቀ የሆነ ግንዛቤ ያለ አይመስለኝም። የተወሰነ ብዙ ስራዎች እየተሰሩ ነው። በተለይ መጀመሪያ የጤና ባለሙያዎች ላይ ግንዛቤ የመቅረስ ሁኔታ እሱ አሁን ጥሩ ላይ ቀን እያየን ነው። ግን ስቲል አሁን ማህበረሰቡ ላይ ያለው ግንዛቤ በጣም እንደሚቀር እርግጠኛ ነኝ። እሱንም መስራት ይኖርብናል። የሁለተኛ ጥያቄ እንዳልሽው ትሪት ሳይደረግ ሳይታከም የቆየ ክለፉት የሚያመጣው ሳይኮሎጂካል ማህበረሰባዊ የሆነ ከባድ ጫና አለ። ለምሳሌ አሁን ቅድም በቪዲዮ ላይ ተመልክተናል አይደለ? እናቶች በቃ እርግማን ነው ስለተባለ እኔ ማሳየት አልፈልግም ለመናገርም አፍሬ ነበረ። ስለዚህ አሁን ይሄ ህፃን ልጅ ነው የያዘችው አቅፋ ሲያድግ ደግሞ አስቢ ምን እንደሚሆን እየተረገመ ነው ተብሎ ነው የሚያስበው። ስለዚህ እሱ አንደኛው መገለል ይደርስበታል፣ እርግማን ነው። ሁለተኛ ስታዩ የሚታይ የሆነ የአካል ለውጦች አሉት ወይም ዲፎርሚቲ ይታያል። ስለዚህ እሱ መገለል ያደርስበታል። ስናየው ደግሞ አሁን ያቀፉት ልጆች ትናንሾች ናቸው፣ በደም መራመድም አልቻሉም። በኋላ አድጎ መራመድ ሲችል እዛ ላይ ጫና ያመጣበታል እግሩን። ልክ እንደዚሁ እንዳለ አሁን ይሄ ኖርማሊ በዚህ መርገጥ ሲኖርብን እነሱ መርገጥ በሌለባቸው እየረገጡ እዚህ አካባቢ ያለው ቆዳ ይጎዳል። ያ ቆዳ ለኢንፌክሽን ለቁስል የመጋለጥ ነገር ይኖራቸዋል። ከእንደገና ህመሙም ቀላል አይሆንም። ስለዚህ በዚህ ምክንያት ምንድነው እንደፈለጉት ወጥተው መግባት አይችሉም። አንድ ሁለተኛ ትምህርት ቤት በቂ የሆነ እውቀት ማግኘት አይችሉም። ምክንያቱም ይሄንን እግራቸውን ብዙ አሁን ተጉዘን ነው ትምህርት ቤት የምንሄደው፣ ያንን ነገር ማድረግ አይችሉም። ስለዚህ ትምህርቱ ላይም ወደ ኋላ ይቀራሉ ማለት ነው። ኢቭንም ቻንሱንም ብንሰጣቸው ማለት ነው። አድገውም ስራ ማግኘት አይችሉም። ስለዚህ ጥገኛ ነው የሚሆኑት፣ ቤት ነው የሚቀመጡት ወይም ደግሞ ለማኝ ይሆናሉ ማለት ነው። እሱም ሌላ ጫና። እንደ ጓደኞቻቸው ደግሞ ወጥተው ገብተው የትዳር አጋር ለማግኘት ይቸገራሉ። ብዙ ነገር አለ። ሳይኮሎጂካሊም ሶሻሊም ኢኮኖሚካሊም በጣም ይሆን ኢምፓክት አለው ማለት ነው እንደዛ ሲሆን። ሲስተር ሰብለ በተለይ ዘርፉ ላይ ረጅም ጊዜ ከመስራትሽ አንፃር ምትጨምሪልን ነገር ካለ በተለይ ያልዳኑ ልጆችም ደግሞ የሚኖራቸው እናቶች ሲኖሩ ልጆቹ ላይ ራሱ የሚታይ ነገር እናቶቹም ላይ ራሱ የሚፈጠር ነገር ስነ ልቦና ማህበራዊ እንደዚህ አይነት ተጽዕኖዎችን ምትጨምሪልን ነገር ካለ ማለት ከታከሙ በኋላ ነው። አይ ስላልዳኑ ወይም ደግሞ ሳይድኑ ሲቀሩ ማህበረሰቡ ላይ ግንዛቤ እንብዛም ነው ብለናል አይደለ? ያ ደግሞ የሚያመጣው ይዞ የሚመጣው ስነ ልቦናዊ ጫና ማህበራዊ ጫና አካባቢያቸው ላይ የሚኖር ነገር እናቶቹም ሲያወሩ ወይም ደግሞ እዛ ላይ ያለው ነገር ካለው ልምድሽ በመነሳት ብታነሺልን። ያው ዶክተር ጸጋ በደንብ አብራርታዋለች ይመስለኛል። ግን ምንድነው እንዲህ አይነት ችግር ያለባቸው ሳይሰሙ ቀርተው በቤታቸው የሚቀሩ አሉ እና
እነሱ እንዳለችው ብዙ ስነ ልቦናዊ ማህበራዊ በጣም ብዙ ቀውስ ይደርስባቸዋል። ምን ብዬ ልንገርሽ እኔም እናት ነኝ እና እንዲህ አይነት አፈጣጠር ያለበት ልጅ ከግቢያቸው ሁላ የማያስወጡ አሉ። እንዲህ አይነት ችግር ያለባቸውና ማህበረሰቡ ጋር በደንብ ተደራሽ ቢሆን ደግሞ ይህንን ሁሉ ነገር ይቀረፋል። ኢቭን አንድ ቆልማማ እግር ያለው ልጅ በዚህ በእግሩ ምክንያት እንዳለችው ጸጋ ትምህርት እንኳን ሳያገኝ ሲቀር ምንድነው ያ ልጅ እኮ ለአገር ጠቃሚ ልጅ እኮ ሊሆን ይችላል። ብዙ ነገር ሊሰራ እኮ ይችል ይሆናል። ስለዚህ በዚህ በእግሩ ምክንያት ብቻ ያቺ እናት ይሄንን መረጃ ሳሰማ ቀርታ ልጇን ሳታሳክም ቀርታ ለሀገር ጠቃሚ የሆነን ልጅ ቤት ይቀራል ማለት ነው። ስለዚህ ማህበራዊ ጫና በጣም ከፍተኛ ነው። እሺ እንቀጥላለን። በጣም ነው አመሰግነው። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬ ርዕሰ ጉዳያችን ቆልማማ እግር ላይ ትኩረት አድርገን እየተነጋገርን ባለሙያ ጋብዘን መረጃዎችን ወደ እናንተ እያሻገርን ነው የምንገኘው። እናንተም በየቤታችሁ ሆናችሁ በቆልማማ እግር ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ብታደርሱን ቀጥታ በባለሙያዎች አማካኝነት ምላሽ ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ጥያቄዎች እየደረሱ ነው የሚገኙት። አሁንም 0911 15 38 እያለ የሚቀጥል ስልክ ልጆች ካደጉ በኋላ ሕክምናውን ቢጀምሩ ይሆናል ወይ የሚል ጥያቄ። አዎ ይሆናል። አሁን ምንም የእድሜ ገደብ አይኖረንም። በተቻለ አቅም ያንን ሕክምናውን መስጠት ነው ያለብን። ምንድነው ልጆች ሲያድጉ በተለይ መራመድ ከጀመሩ በኋላ ሕክምናው ትንሽ ይከብዳል ነው ማለት ለልጆቹም ለኛም እንደዛ መጀመሪያ እንዳገኘናቸው አይቀልም ነው እንጂ በደንብ ነው የሚሰጠው መዳንም የሚችሉት። አሁን እንዳለው ሌላው ነገር ምንድነው በብዛት አሁን መጀመሪያ early ሲገኙ በጀሶ ብቻ ነው ሰርጀሪውን ብዙ ጊዜ አናደርገውም። የምናደርገውም ትንሽ ማይነር የሆነ ሰርጀሪ ያለች ቴኖቶሚ ምናት እሷ ብቻ ናት እንጂ ሰርጂካል ማኔጅመንት አይደለም መጀመሪያው። ስለዚህ ምንም ቀዶ ጥገና ሳይኖር ታክመው በደንብ ይድናሉ። ከፍ ሲሉ ግን ሰርጀሪ ኦፕሽን ይሆናል ነው። ከዛም ከጀሶም በተጨማሪ የምናደርገው ሰርጀሪም አብሮ ይጨምራል እንጂ በደንብ ይመጣና ትሪት መሆን አለበት። ጊዜ አልፏል ተብሎ ምን ተው ነገር አይደለም። ወደ ቤት መቅረት የለባቸው ወደ ሕክምና ተቋም መምጣት ግድ ነው። እሺ እንቀጥላለን። በተለይ እስኪ ቆልማማ እግር በዚህ ልክ ማህበረሰቡ ጋር ያለውን ግንዛቤ አንስተናል። በተለይም ደግሞ ስነ ልቦና ማህበራዊ ጉዳቱንም እያነሳን ነበርና እንደ ሀገራችን ብሎም እንደ ዓለም ያለው አሳሳቢነት ምን ያህል ነው? በቁጥራዊ መረጃዎችም ካሉ ብናነሳ። እሺ ዶክተር። እሺ ከዓለም ስንጀምር ምንድነው ይሄ ፕሪቫለንሱ ወይም ለምሳሌ አሁን 1000 በህይወት ከተወለዱ ልጆች አንዱ በክለፉት ይጠቃል። በብዛት ደግሞ እነዚህ የሚጠቁት ደግሞ ከዛ ውስጥ ደግሞ 80% ደግሞ የሚሆነው ልክ እንደ አፍሪካ ያሉ ሀገራት ሎ ኢንካም ካንትሪስ ያሉበት ሀገራት ነው የሚከሰተው። በአፍሪካ ለምሳሌ በአመቱ ወደ 30,000 የሚሆኑ አዳዲስ በየአመቱ ከክለፉት ጋር ወይም ከቆልማማ እግር ጋር ይወለዳሉ። ወደ ሀገራችን ደግሞ ስንመጣ ትንሽ ፕሪቫለንሱ ጨመር ያለ ነው። ለምሳሌ አሁን 1000 በህይወት የተወለዱ ልጆች ውስጥ 7 አካባቢ የመጠቃት ነገር አለ ማለት ነው። ስለዚህ በአመት ውስጥ ወደ 3000 እስከ 5000 የሚሆኑ አዳዲስ ኬዞች ይታያሉ ማለት ነው። ስለዚህ አሳሳቢነቱ ትንሽ ከፍ ያለ ነው ማለት ነው። ወደኛ ስንመጣ በጣም ሊሰራበት ይገባል። በጣም ደግሞ እሱ አሁን ያገኘናቸው ነው ወደኛ የሚመጡት ነው ሪሰርች የተሰራባቸው ናቸው። ደግሞ ልክ እንዳልሹ ደግሞ እንደዚህ ቤት የቀሩ ደግሞ ብዙ ሊኖሩ ይችላሉ። የጤና ተቋማትም የማይደርስባቸው ብዙ ቦታዎች አሉ። ስለዚህ በደንብ ከዛም በላይ ሊሆን ይችላል ማለት ነው እኛ ሀገር። እስኪ አሁን በዚህ ልክ የቆልማማ እግር ሰፊ የሆነ ጉዳት እያደረሰ ከሆነ ሕክምናውን እናንሳ እስቲ ሲስተር ሰብላንቺ ጋር እንምጣና የቆልማማ እግር ሕክምና እንዴት ነው? ሕክምናዎቹ የሕክምና አማራጮቹን የሚለውን ነገር አንድ ሁለት ምንድን ነው የሚደረገው የሚለው። እሺ
ህክምናው መጀመሪያ ከመጀመሪያ ልነሳልሽና ህክምናውን ለመስጠት ትሬኒንግ ያስፈልጋል። ይሄን ትሬኒንግ የወሰደ ሰው ብቻ ነው ህክምናውን መስጠት የሚችለው ወይም ደግሞ እንደሷ ኦርቶፔዲክስ የሆኑ ባለሙያዎች ናቸው ይሄን ህክምና የሚሰጡት። ህክምና በ3 አይነት መንገድ ነው የሚሰጠው። በመጀመሪያ ምንድነው ካስት ነው የሚደረግላቸው፣ በጄሶ ነው ህክምና የሚሰጠው። ከዛ በኋላ የቴኖቶሚ ቀላል ሰርጀሪ የምትሰራለች ከኋላ እሷን ትሰራለች። ከዛ በኋላ በ3ኛ ሌቭል ምንድነው የብሬስ ነው መጠበቂያ ይባላል እና በብሬስ ክትትል ይደረግላቸዋል እስከ 5 አመታቸው ድረስ ማለት ነው። በዛ ወይ ነው ህክምናው የሚሰጠው። መልካም ዶክተር፣ ህክምናው መቼና እንዴት ቢሰጥ ውጤታማ ይሆናል በየስንት ጊዜው የሚለውንም ጭምር ብናነሳ። ኦኬ፣ ወደ ህክምና ሲመጣ አንድ ልጅ ያገኘነው ጊዜ በተለይ ልክ አሁን በብዛት ሲወለዱ ይታያል አይደል? አሁን የጤና ባለሙያዎች ላይ አዌርነስ ወይም ግንዛቤ ስላለ ሲያዋልዱ ኖርማል ያልሆነ እግር ሲመስላቸው ይመጡና ያሳዩናል ወይም ወደ ክሊኒካችን ሪፈር ያደርጋሉ። ስለዚህ ይቻላል ልክ ከተወለዱም መስራት ይቻላል። ግን አይዲያል የሚሆነው 1 ሳምንት እስከ 2 ሳምንት ከተወለዱ በ1 ሳምንት እስከ 2 ሳምንት ባለው ቢጀመር በጣም ጥሩ ውጤት ያመጣል። ግን ያው ቅድም እንዳልኩሽ ኤጅ ሊሚት የለም። እስከ አሁን በአለማችን የክለፉት ወይም ቆልማማ እግርን ማዳን ወይም ልክ እንደ ፖሊዮ ኤራዲኬት እንደሆነ የማጥፋት ፕሮግራም ስለሆነ የኤጅ ሊሚት የለውም። ግን በመጀመሪያ ሳምንታት ከተወለደ በመጀመሪያ ሳምንታት ውስጥ ቢደረግ በጣም አመርቂ ውጤት ያመጣል ማለት ነው። ከዛም በኋላ በየስንት ጊዜው ይደረግና ከዛም በኋላ ህክምናው መቼ ያልቃል? ምን ያህል ጊዜ ፈጅቶ ነው ዳኑ የሚባለው? እሱንም ጭምር። እሺ፣ አሁን እኛ ወደ ህክምናችን ስንጀምር የምንጠቀመው ፖንሴቲ የሚባል ሜተድ ነው። ይሄ ፖንሴቲ ዶክተር ኢግናሲዮ ፖንሴቲ የሚባል ሰርጀን ኦርቶፔዲክ ሰርጀን ነበር ይሄን ያመጣው በ1950ዎቹ እና ምንድነው ሰርጀሪውን አቮይድ ለማድረግ ብዙ ሪሶርስ ሳይፈጅ የሚሰራ ስራ ነውና ቅድም እንዳልኩሽ በጀሶ ነው የሚደረገው። ያ ሜተድ እንዴት ነው? አንድ ልጅ ያንን እኛ ጋር መጥቶ ቼክ ከተደረገ በኋላ በየሳምንቱ ቀስ እያለ ስትሬች የማድረግ ነው የምናደርገው። ከዛ ስትሬች እየተደረገ ያው የተቆልመመው ወደ ቦታው ቀስ ቀስ እየተባለ እንዲስተካከል እየተደረገ ጀሶ ነው የሚደረገው። ስለዚህ ያ ጊዜ ይፈጃል ቀስ ቀስ እያለ፣ ምክንያቱም ህመም መኖር የለበትም፣ አላስፈላጊ ኃይልና ጉልበት መጠቀም የለብንም። ስለዚህ እንደሱ ከሆነ አንድ ሳምንት በየሳምንቱ ይሰራል። ለምን ያህል ጊዜ? ወደ 5 ሳምንት ያህል ከዛም ሊጀምር ይችላል። ግን ቤዚክ የምንለው አሁን ለምሳሌ ልክ በመጀመሪያ ሳምንታት ከመጡ 5 ካስት በ5 ካስት ውስጥ በደንብ ለውጥ ይመጣል። 5 ሳምንት ማለት ወር ከ1 ሳምንት ያህል 5 ሳምንት ያህል ይደረጋል። ከዛ በኋላ ለውጡን እናይና ያኛው የቆልማምነቱ ወይም ዲፎርሚቲው ሲስተካከል ከኋላ ላይ የምትቀር ጅማት አለች፣ እሷ ትይዛለች። ቴኖቶሚ ይሄ ሰርጀሪም ለማለት ይከብደኛል። አሁን እዚች ጋር አይ እየተስተካከለ ይመጣል። በኋላ ላይ ግን እዚች ጋር የምትወጣ ጅማት አለች እንደዚህ ብላ የምትቀር፣ እሷን እዚች ጋር ማላቀቅ ነው። ይሄኛው ከተስተካከለ በኋላ ኖርማል ከሆነ በኋላ ከዛ ሰርጀሪም ለማለት ይከብዳል። ምክንያቱም እዛ ኦፊስ ውስጥ ቢሮ ውስጥ መስራት የምንችል መለስተኛ ቀዶ ጥገና ልበላት እንደዛ አይነት ነገር ናት። እሱን ይደረጋል። ከዛ እንደዛ ከተደረገ በኋላ ካስት ላይ ወይም ጀሶ ላይ ለ3 ሳምንት ያህል ይሆናል ልጁ ወይም ልጅቷ። ከዛም በኋላ ያንን ፌዝ ከጨረሰ ደግሞ ወደ ብሬስ ይሄዳል። ስለዚህ የመጀመሪያው ይሄ 2 ወር እንበለው፣ ምክንያቱም ከ5 እስከ 8 ሳምንት ይፈጃል ይሄኛው ፕሮሰስ። ስለዚህ በ2 ወር ውስጥ የተቆልመመው ነገር ይመለሳል ማለት አይደለም፣ ጨረስን ማለት አይደለም። ህክምናው አለቀ አይደለም። በቃ አሁን በጣም ብዙ ጊዜ ወላጆችም ሌላ የሚሳሳቱት ያንን ሲያዩ በቃ ልጅ ደህና ሆኗል ተብሎ ኖርማል ጫማ ለማድረግ ጉጉት ነገሮችም አሉ፣ ወይም የምንመክራቸውን ነገር ወደ ኋላ ትንሽ መዘንጋት ነገር ይኖራል። ዋናው እሱ አይደለም። ያንን የተስተካከለውን መያዝ ወይም እንደተስተካከለ እንዲቆልም ማድረጊያ ነው። እሱ ደግሞ ምንድነው? ብሬስ ነው። ብሬስ ተመልካቾቻችን ይሄኛው ነው ብሬስ። ኖርማል ጫማ አይደለም። ይሄ የራሱ ይሄ ከተስተካከለ በኋላ የምንይዝበት
ጫማ ነው። እዚህ ላይ ይሆናሉ። ይሄ ባር አለው ወይም ብረት ያያይዟል። ይሄ ነው ሁለቱንም የሚያደርገው። ልጆቹ ጫማው ይሄ ጫማ ነው የሚደረግላቸው። ከዛ አሁን ይሄ በፊት እንደዚህ አይደለ የተቆለመመው አሁን ሪቨርስ ነው፣ ወደ ኋላ ተቃራኒ ነው የሚሆነው። እንደዚህ ተደርጎ ይያያዛሉ። እዚህ ላይ ደግሞ እንዴት ነው የሚሆኑት? ለመጀመሪያ 12 ሳምንት ማለት ወደ 3 ወር አካባቢ ማለት ነው። ቀኑ ሙሉ ነው የሚያደርጉት። ለመታጠብ ነው የሚፈታው። ኦልሞስት 23 ሰዓት ድረስ በዚህ ላይ ነው የሚሆኑት። ከዛ በኋላ 3 ወሩን ከጨረሱ በኋላ ምን እናደርጋለን? ያደርጉታል። ይሄ ግን መቼ ነው የሚያደርጉት? ቀን አሁን እንቅልፍ ሊወስዳቸው ናፕ ሲያደርጉ፣ ከዛ ደግሞ ማታ ላይ የእንቅልፍ ሰዓታቸው ላይ ያደርጉታል። ይሄን ለመቼ ነው እንደዛ ደግሞ የሚያደርጉት? ከ4 እስከ 5 አመት። ምክንያቱም ያ የተቆለመመው እግር መልሶ ወደ በፊት ቦታው ሊመለስ ስለሚችል ማለት ነው። አድገው ይሄ አጥንታቸው ስኬሌታል ማቹሪቲ እንላለን ወይም እድገታቸውን እስከሚያቆሙ ድረስ የመመለስ ቻንስ ሊኖር ይችላል። ስለዚህ ለዛ ነው ይሄንን የሚያደርጉት ማለት ነው። ስለዚህ እንዳጠቃላይ ይሄ ጫማም ተደርጎ ምን ያህል ጊዜ ይፈጃል ማለት ነው? ህክምናው በተጀመረ ኦልሞስት 5 years 5 አመት ማለት ነው። ግን የመስተካከሉ በ2 ወር ውስጥ ይስተካከላል። ለዛ ነው መስተካከሉ ብቻ አይደለም፣ ረጅም ጊዜ ይፈልጋል፣ ትግስትም ይፈልጋል፣ መረዳትም ይፈልጋል፣ ኮሚትድ መሆን በቃ ይሄን ወስኖ መግባት ያስፈልጋል። ግን በደንብ ደስ የሚል ውጤት ነው የሚያመጣው። ውጤታማ እንዲሆን ግን አሁን ማለት መሀል ላይ ያወጡታል ማለት ነው። አሁን ይሄ ጫማ ልጆች አንዳንዴ ሲራመዱ እናያለን። እናንተም ጋር ራሱ ስንመጣ ቅድምም ደግሞ እያየን ነበር ቴሌቪዥናችን ላይና ልጆች ሲሄዱም ማለት ቢወጣም ችግር የለውም ማለት ነው። ጫማው ችግር አለው። ለዛ ነው እኮ አሁን ልክ ምንድነው ትሪትመንቱን በተቻለ አቅም ልክ አርሊ ቶሎ አግኝታችሁ ቶሎ አምጡልን የምንለው በምክንያት ነው። ምክንያቱም አሁን አንድ ልጅ እግር ካወጣ በኋላ መሄድ ከጀመረ በኋላ ይሄን አርግ ቀን ሙሉ ብትይ ምንም ሊሰማ አይችልም። ስለዚህ ያንን ከመሄዳቸው በፊት ያለውን ስቴጅ ለመጨረስ ነው። እና ማታ ማታ ሲተኛ ቢያረጉት ምንም ችግር የለም፣ እንቅልፍ ስለሚይዛቸው አይረብሹ። ያው 5 አመትም 6 አመትም እግር ከሄዱ በኋላ ቀን ቅድም የምታያቸው የማታውን ትሪትመንት የ24 ሰዓቱን ትሪትመንት ጨርሰው ማታ ማታ የሚያደርጉት ልጆችን ነው እያየሽ የነበረው። ቀን ላይ ፍሪ ሆናሉ ማለት ነው። ፍሪ ሆናሉ። ግን ፍሪ የሚሆኑት ከመቼ በኋላ ነው? ከ3 ወር በኋላ ነው። ለ3 ወር ያህል ፍሪ አይሆኑም። 23 ሰዓት ነው የሚያደርጉት። ከዛ በኋላ ግን ቀን ነፃ ናቸው። ምክንያቱም መገደባት እነሱን መንቀሳቀስ ወክ ማድረግ ስላለባቸው ማለት ነው። መልካም እንቀጥላለን። ተመልካቾቻችን የተከታተል ያላችሁት ፋና ጤና መሰናዷችን የዛሬው ርዕሰ ጉዳያችን ቆልማማ እግር ላይ ትኩረት አድርገን ባለሙያ ጋብዘን መረጃ ወደ እናንተ እያሻገርን ነው የምንገኘው። እናንተም በቆልማማ እግር ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ብታደርሱን ቀጥታ በባለሙያዎች አማካኝነት ምላሽ የምታገኙ ነው የሚሆነው። እንቀጥላለን። በያላችሁበት ሰናይ ጊዜ። ሲስተር ሰብለ ወደ አንቺ ልምጣና ህክምና ውጤታማ እንዲሆን የወላጆች ሚና ብታነሽ። እሺ፣ አመሰግናለሁ። የወላጆች ሚና ከፍተኛ ነው። ለምን ህክምናው ትግስትን ይፈልጋል፣ መመላለስን ይፈልጋል። በየሳምንቱ ነው ካስት የሚደረግላቸው። ስለዚህ ትግስት በጣም ይጠይቃል ህክምናውና ስለዚህ የወላጆች ሚና ከፍተኛ ነው። ዶክተር እስኪ በተለይ አጽንኦት መስጠት ስላለብን ማለት ነው የወላጅ ሚና የእናት አባት ሊሆን ይችላል፣ ብቻ ያሳዳጊ ሚና ምንድነው መሆን ያለበት? እስከምን ድረስ ነው መከታተል ያለባቸው? ቁርጠኛ ሆነው ያን ህክምና መጨረስ ያለባቸው የሚለው ነው። እነሱ ካላገዙ ህክምናው ምን ማለት ነው ምንም የሚለው ወላጆች ብቻ ሳይሆን እንደ ማህበረሰብ አብሮ ያለው ካላገዘ በጣም ከባድ ነው የሚሆነው። እንዳልኩሽ የመጀመሪያው ቶሎ ሊያልቅ ይችላል፣ ግን ለረጅም ጊዜ የምናደርገው አንዴ ተሰርቷል ብለን የምንተው ነገር ስላልሆነ በደንብ ቁርጠኝነት ያስፈልጋል። ስለዚህ ወላጆች ቁርጠኛ ሆነው ያው አባት እናት ተጋግዞ ያንን ነገር በደንብ አድርገው ውጤታማ እንደሚድን ማወቅ አለባቸው። አንደኛ ከዳነ ተስፋ ይሰጣቸዋል። ስለዚህ በደንብ ተስፋ አለ፣ በደንብ ነው የሚድነው። ስለዚህ የቁርጠኝነት ሆኖ ታጋሽ ቁርጠኝነት ሆኖ መቀጠል አለባቸው። ከዛ በኋላ አይድንም ብለው እንዳያስቡና ያንን ልጅ ቤት እንዳይወስዱት ይሄንን የማህበረሰብ ጫናውን ወደ ኋላ ብለው ቶሎ ብለው ሲያዩ ችግር እንዳለ ሲያስቡ ወዲያው ወጥተው ወዲያው ህክምናው ማድረግ እንዲገባቸው
ትኩረት ቢሰጡ እንደማሳሰቢያ ማለት ነው። አብዛኛውን ጊዜው ልጁ ወላጅ ጋር የሚሆን ስለሆነ ማለት ነው። በጣም በየሳምንት ነው መምጣት ያለባቸው። ብዙ ነው ጫናቸው። የትራንስፖርት አለ። ማንም ሆስፒታል ቶሎ መሄድ ማንም አይወድም። ከኔም ጀምሮ እንደ ኤኒቲንግ። ስለዚህ በሳምንት መመላለሱ ከእንደገና የማህበረሰብ ያለውን ጫና መቻሉ አብሮ ደግሞ ጀሶ አለ። ጀሶን ደግሞ ኬር መደረግ አለበት፣ እንክብካቤ መደረግ አለበት። ውሃ አይፈልግም። በዛ ባለበት ይዞ ስለመሄድ ልጁ ይሸናል፣ ይጸዳዳል። ያንን የመጠበቅ ብዙ ኃላፊነት አለባቸው። ስለዚህ እርስ በርስ መተጋገዝ አለባቸው፣ ቁርጠኝነት መሆን አለባቸውና ተስፋቸው በጣም ብዙ መሆን አለበት። ከዛ ውጤቱን ያዩታል። እዚህ ጋር የምጨምርልሽ ነገር ምንድነው የወላጆች ቁርጠኝነት ላይ ማለት ነው። ለምሳሌ ቅድም እንደ አብራራችልሽ ዶክተር የመጠበቂያው የብሬሱ ልክኛ ካስት እንሰራለን አይደለ? ካስትም ስንሰራ ለምሳሌ የት መፈታት እንዳለበት እንዴት መፈታት እንዳለበት ሁሉ ነገር እኛ ትምህርት እንሰጣቸዋለን አይደል? እኛ እንሰጣቸውን አፕላይ ማድረጉ ከሆነ ሌላ ደግሞ ልክ ብሬስ ላይ ይሆናል አይደለ? መጠበቂያ ጫማ ላይ ማለት ነው። ያንን ሁሉም ሰዓት አለው ቅድም እንዳብራራችልሽ ያንን አፕላይ ማድረጉ ከሆነ እኛ ሄደን አናያቸው ማቤታቸው እኛ ምንድነው ትምህርት መስጠት እንደዚህ አድርጉ የዚህን ያህል ሰዓት አድርጉ ብለን ትምህርት መስጠት ነው ማብራራት ነው የሚጠበቅብናል። ያንን ወላጆች ሄደው አፕላይ ማድረጉ ከሆነ ማለት ነው ወይም ደግሞ ተግባራዊ ማድረጉ ከሆነ ምንድነው የሚሆነው ልጁ ተመልሶ ይሆናል ማለት ነው። ሙሉ ሳይንስ ሲታሙ ተመልሶ ይመጣል። ለዛ ነው በየጊዜያቱ ክትትል ስናደርግላቸው ይሄንን ነገር ነው የምናየውና ሊዋሹ ሁላ ይችላሉ። አያርገናል ምናምን ሁላ ሊሉ ይችላል። የሚመለስ የማይመስላቸው አለ። ለምሳሌ ብሬሱን 23 ሰዓት አድርጉ ስንላቸው እኛ በመክንያት ነው ያ ራሱ በቃ እንትን ነው አይደል ሳይንስ ነው። 23 ሰዓት አድርጉ 12 ሰዓት አድርጉ እንደዚህ አድርጉ የምንለው ማለት ነው። ስለዚህ ያንን ሄደው አይ በቃ አለቀሰ ሊያስቸግሩ ይችላሉ ልጆች ብሬሱ ሲያደርጉ ማለት ነውና አይ አለቀሰ ብለው ተታው ከዛ በኋላ ለክትትል ሲመጡ እኛ ያኔ ቼክ ስናደርገው እንደምንፈልገው ላይ መጣ ይችላልና አይ አርጋለሁ ብለው ሊሉ ይችላሉ። ስለዚህ ያ ነገር ምንድነው ሳይድ ኢፌክት አለው። የተባሉትን እናቶች ቁርጠኛ ሆነው ወይ አባቶችም ቁርጠኛ ሆነው የተባሉትን ነገር አፕላይ ካደረጉ ምንድነው የምንፈልገው ጎል ላይ እንመጣለን ማለት ነው። ጎላችን ምንድነው ልጁን ማዳን ነው አይደል? ወደ ኖርማል እግር መመለስ ነው። ስለዚህ የወላጅ ሚና በዚህ እንትን ከፍተኛ ነው። በጣም አመሰግናለሁ ሲስተር። ተመልካቾቻችን ተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን ቆልማማ እግር ላይ ትኩረት አድርገን የተነጋገረን መረጃዎችን ለእናንተ እያሻገርን እንገኛለን። እናንተ በየቤታችሁ ሆናችሁ እየተከታተላችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ብታደርሱን በ8222 መልሰን ወደ እናንተ ምላሾችን የምናሻገር ነው የሚሆነው። ፋና ጤና መሰናዷችን የዛሬ ርዕሰ ጉዳያችን ቆልማማ እግር ላይ ትኩረት አድርገን እየተነጋገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በ8222 ብታደርሱን ቀጥታ ምላሽ ወደ እናንተ የምናደርስ ነው የሚሆነው። እንቀጥልና በተለይ ደግሞ በመንግስትም በግልም የጤና ተቋማት የሕክምና አማራጮቹ አሁን እንዴት ናቸው? እየተስፋፋ ነው ወይስ አለ ወይ? አማራጩን ብናነሳ ሲስተር ሳቅ። እሺ አመሰግናለሁ። አሁን ላይ በጣም አሪፍ ሆኗል። በሆፖክ የሚባል ድርጅት ነው ሙሉ ለሙሉ ለክለፉት የሚያስፈልገንን ማቴሪያል ጠቅላላ እየለገሰ አይ ቲንክ በኢትዮጵያ ወደ 70 የጤና ኬላዎች ላይ ይሄ ሕክምና ይሰጣል። በአዲስ አበባ ደግሞ 8 ሆስፒታሎች ላይ እንትን ይላል። ይሄን ግን ሙሉ ለሙሉ ፋሲሊቴት የሚያደርገው ሆፖክ የሚባል የግብረሰናይ ድርጅት ነው። ስለዚህ በደንብ ይሄ እንትኑ አለ ማለት ነው። ሕክምናው የትኛውን ቦታ ቢሄዱ ያገኛሉ የሕክምናውን እንትን። ዶክተር በተለይ አማራጮቹ ላይ አሁን እንደዚህ ሕክምናው እየተስፋፋ መምጣቱንም ራሱ ሰው ላይ ያውቅ ይችላል። እሱ ላይ የሚጨምሩ ነገር ካለ በፊት ያው እንደ ትልቅ ሆስፒታሎች እንደ ጥቁር አንበሳ ደግሞ ኪዩር ሆስፒታል በብዛት የአጥንት ጉዳይ ስለዚህ እዛ ይሰጥ ነበር። የተወሰነ ሰው ወይ እዛ ወይ ጥቁር አንበሳ ወይ ኪዩር ብቻ ነው ይሰጣል ብለው ሕክምናው ደግሞ ክፍያም ያለው በጣም እና እንደዛ ነበረ። ያው ብዙ ጫና አለባቸው ወላጆች። በየጊዜው መመላለስ የሕክምና ወጪ ብዙ ነው። በየሳምንቱ ካስት መደረግ ቀላል አይደለም። በኋላ ቴኔቶሚ ሲሰራ ብሬስ ሲደረግ
በጣም ብዙ ወጪ ነው ያለው። ግን ሰብሊ እንዳለችው በሆፖክስ የበጎ አድራጎት ኤንጂኦ ምክንያት እነዚህ ፋሲሊቲዎች በነፃ ነው የሚሰጠው። ከሱም አልፎ ደግሞ ይሄ ለማቴሪያል በነፃ ነው የምናገኘው። ሌላ ደግሞ አንዳንዴ ለትራንስፖርት የማያመች ከሆነ የትራንስፖርት ገንዘብ የተወሰነ ለእናቶች ይሰጣል በድርጅቱ ምክንያቱም ያንን ብለው እንዳይቀሩ ማለት ነው። አሁን ደግሞ ምን አለ ወደ 70 የሚሆን በየክፍለ ከተማዎቹ ክልል ከተማዎቹ አለ ኬላ። ስለዚህ እዛው አቅራቢያ በሚሆኑት መሄድ ይችላሉ። አማራጭ አለ። ልክ እንደ ጥቁር አንበሳ ወይ ኪዮር ብቻ አይደለም ሕክምናው ያለው። ሌላም ደግሞ በአዲስ አበባ ሆስፒታሎች ጥሩነሽ ቤጂንግን ጨምሮ ሌላ 7-8 የሚሆኑ ሆስፒታሎች ውስጥ ትሪትመንት አለ። አሁን ቢፈልጉ ማንኛውም አቅራቢያ የሆነ ሆስፒታል መሄድና መጠየቅ ይኖርባቸዋል። እየተሳሰረ ስለሆነ እዛም ባያገኙ የት ማግኘት እንደሚችሉ አሁን ቀላል ነው ለመናገር ለመላክ ማለት ነው። በዛ ላይ ደግሞ ህክምናውን በነፃ ስለሆነ በነፃ ህክምና በነፃ ያው ብር የለኝም ብለው ወደ ኋላ ደግሞ እንደምታዩ ብዙ ኢኮኖሚካሊ ወረድ ባለባቸው አካባቢዎች የመብዛት ነገር አለ። ስለዚህ ደግሞ ያንን ጫናው ብዙ ነገር ስላለ ያንን ምክንያት አድርገው እንዳይቀሩ አሁን ባለው እስካሁን ድረስ ህክምናው በነፃ ነው የሚሰጠው። እኛ ጋር ሲመጡ ምንም እናስከፈላቸው ነገር የለም። ነፃ ትሪትመንት ነው። መልካም እንግዲህ ሰዓታችንም ሊገድበን ነውና ቆልማማ እግር በክትትል ወቅት ይታወቃል ወይ ቀድመን መከላከል እንችላለን የሚለውን ነገር ማሳረጊያ ብናረግ ዶክተር። እሺ ቀድመን መከላከል ይቻላል የምንለው ነገር ከባድ ነው። ምክንያቱን የማናውቀው አይደለ። ስለዚህ ለምሳሌ አሁን የአጥንት ጀርባ ክፍተት የስፓይና ባይፊዳ ቢባል የሆነ ፎሊክ አሲድ እየተወሰደ መከላከል እንችላለን። ይሄን ግን ምክንያቱን ስለማናውቀው ቀድመን የምንከላከልበት ይሄ ነው የሚባል ዘዴ የለውም። ግን በክትትል ውስጥ በአልትራሳውንድ መታወቅ ይችላል። የመጀመሪያ ሳምንታት በተለይ 24 ሳምንታት ያህል ማየት እንችላለን። ያው እሱ ምን ይጠቅመናል? በኋላ ላይ እንዳለ ስለምናውቅ ወዲያውኑ ወደ ህክምና ሲወልዱ ወደ ህክምና ሊንክ ይደረጋሉ። ስለዚህ አመርቂ ውጤት እንዲኖራቸው ትሪትመንቱን እንዲጀምሩላቸው መንገድ ይፈጠራል ማለት ነው እንጂ ቀድመን የምንከላከለው ይሄ ነው የሚባል ነገር እስካሁን የለም። ሲስተር ሰብለ በመጨረሻ መልእክት ለወላጆች ሊሆን ይችላል እንዳጠቃላይ ለህብረተሰቡ በቆልማማ እግር ጋር በተገናኘ መልእክት ካለ እድሉ ልስጥሽ። እሺ አመሰግናለሁ። በመጀመሪያ ይሄን ሚዲያን ለመሰገን ይገባል በዚህ ዙሪያ ላይ ስለሰራ። ሁለተኛ ነገር በእኛ ሆስፒታላችንንም ላመሰግነው ይገባል። ለምን ባለሙያ መደቦ ቦታ መደቦ ይሄንን ነገር ጉዳይ ብሎ ስለሚሰራ ራሱ ሆስፒታሌንም ላመሰግነው ይገባል። ሁለተኛ በከፍተኛ ደረጃ ሊመሰገን የሚገባው ሆፖክስ የሚባል ድርጅት ነው። እሱ ይሄ መተው ብቻ መከታተል ብቻ አይደለም። ይሄ እንዳለችው ዶክተር የችግራቸውን ነገር የሙላም እንዲታከሙ ማድረግ ብቻ አይደለም። ይሄ ምንድነው ልክ አንድ ህፃን መጣርልኛ ጋር ቤት ለቤት ራሱ ኢቭን ብትቀር ተደውሎ ነው የምትመጣውና ይሄን ክትትል የሚያደርጉ ሰዎች ራሱ መድቦ ይሄን ነገር ለማዳን ይሄን ነገር ለማጥፋት በመጣሩ ራሱ በጣም እንጃ ምን ብዬ ለነገር አላቀምታ በጣም ብዙ ቃላት የለኝም ለምን አዎ ምስጋና አለኝና ይሄ ነገር ታክመው ይድናል። ለመጨረሻ መልእክት የምናገረው በቃ በቀላሉ መዳን ይችላልና ደብቃችሁ አትቀመጡ። ወደ ህክምና ቦታ ነው በቀላሉ እናከምላችሁ በነፃ እና መልካም ጤናማ ልጅ ይሁንላችሁ ነው። እሺ በጣም ነው የምናመሰግነው ዶክተር ጸጋይ ይልማ የአጥንት ቀዶ ጥገና ስፔሻሊስት፣ እንደዚሁም ደግሞ ሲስተር ሰብለ ማሞ በጥሩነሽ ቤጂንግ አጠቃላይ ሆስፒታል የፊዚዮቴራፒና አኩፓንክቸር ቡድን መሪ እዚህ ድረስ መጣችሁ ይህን የመሰለ ቆይታ ለተመልካቾች ስለሰጣችሁልን ክብረት ይስጥልን። እንግዲህ ተመልካቾቻችን የዛሬው ፋና ጤና መሰናዷችን የተከታተላችሁትን ይመስል ነበር። ቆልማማ እግር ላይ ትኩረት አድርገን ቆይታ አድርገናል። ባለሙያዎችን ጋብዘን እናንተን በየቤታችሁ ሆናችሁ ስትከታተሉን እንደተጠቀማችሁበትን በመረጃውም እንደምትጠቀሙበትም ጭምር ተስፋ እናደርጋለን። ትዝታ ደሳለኝ ከመላው የቀጥታ ስርጭት ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አደረኩኝ። ሳምንት በሌላ የጤና ርዕሰ ጉዳይ እስክንገናኝ እስከ ሳምንት በያላችሁበት መልካም ቆይታ